ታሪኩ የሚጀምረው በምድር ላይ የሚኖር ነገር ግን ከሌላ ዓለም እንደመጣ የሚናገር አደም የተባለ ልጅ እያሳየን ነው። አደም በትምህርት ቤት ውስጥ ሁሉም የሚያሾፉበት በመንገድ ላይም ሰዎች የሚያሰቃዩት አይነት ልጅ ነው። ምንም እንኳን በምድር ላይ እንደዚህ የተናቀና የሰዎች መጫወቻ የሆነ ልጅ ቢሆንም አደም እንደሚናገረውና እንደ እውነታው ግን አደም የመጣው ኤትሬኒያ ከተባለች ከአስማተኞች ፕላኔት ነው። ኤትሬኒያ ፕላኔት ውስጥ የሚገኙት ሰዎች አብዛኞቻቸው የራሳቸው የሆነ ፓወር አላቸው። እነዚህም ፓወሮች ከአማልክቶቻቸው የሚያገኙ ሲሆን እንደው ፓወር የሌላቸው ሰዎች ቢገኙ እንኳን እነዛ ሰዎች ራሳቸውን በውትድርና ሰልጥነው ከአስማተኞች የማይተናነሱ ኃይለኛ ተፋላሚዎች ነው የሚሆኑት። ታዲያ አደምም ወደ ምድር ከመምጣቱ በፊት በኤትሬኒያ ፕላኔት ውስጥ በሚኖር ሰዓት አስማት ከሌላቸው ሰዎች መካከል የሚመደብ ነበረ። አዳም በኤትሬኒያ ውስጥ በሚኖር ሰዓት ከአባቱ ንጉስ ራንዶርና ከእናቱ ማሬሊና ጋር በተከበረ ቦታ ላይ ሰዎች እያከበሩት ነበር የሚኖረው። ሁሉም ሰው እንደሚያውቀው ደግሞ በኤትሬኒያ ውስጥ ፓወር ያለው ሰይፍ ተደብቆ የሚገኝ ሲሆን ይህ ሰይፍም ከተማዋ አደጋ ላይ በወደቀች ጊዜ አስማተኞች ከተደበቀበት አውጥተው ለንጉሱ አሊያም ለንጉሱ ልጅ የሚሰጧቸው ይሆናል። እናም ይሄንን ሰይፍ ለመያዝ ብቃት ያለው ከሆነ ያ ሰው ልክ ሰይፉ በእጁ ላይ በሚገባ ሰዓት ኃይለኛ ፓወር የሚያገኝ ይሆናል። እናም አዳም በልጅነቱ ጊዜ ጀምሮ ንጉሱና ንግስቷ ልጃቸው ይሄንን ሰይፍ ለመያዝ ብቁ እንዲሆን ሲሉ በየጊዜው ዳንከን የተባለው የህፃናት አሰልጣኝ ጋር ሄዶ ስልጠና እንዲወስድ ሁልጊዜም ይጨቀጭቁታል። ይሁንና አዳም በቦታው ላይ ካሉት ህፃናቶች የመጨረሻ አቅመ ደካማው እሱ ስለሆነ ወደዛ መሄድ አያስደስተውም። የአሰልጣኛቸው የዳንከን ልጅ ሴቷ ቲላ ሳትቀር በቀላሉ የምታሸንፈው ልጅ ነው። በዚህም ምክንያት አደም ወደዛ ከመሄድ ይልቅ ክሪንጀር ከተባለ ነብሩ ጋር በቤተ መንግስት ውስጥ መጫወት ያስደስተዋል። ካናዳ በየዓመቱ ከ300,000 በላይ ለሚሆኑ ስደተኞች የሥራ ዕድል ትሰጣለች። በአሁኑም ተጀምሯል። ሰራተኛ የሚፈልጉ ድርጅቶች ማስታወቂያ ሲያወጡ እግር በእግር ጠብቃችሁ ሲቪና ደብዳቤያችሁን በማስገባት ማመልከት ትችላላችሁ። ከምንም በላይ ይሄንን ተመራጭ የሚያደርገው አብዛኞቹ ድርጅቶች የሚፈልጉት ሰራተኛ ስለሆነ ያን ያህል የትምህርት ደረጃ ላይ አያተኩሩም። እናም ማስታወቂያውን ካወጣው ድርጅት ጋር ተነጋግራችሁ እንደሚቀጥራችሁ እርግጠኛ እስክትሆኑ ድረስ ለሚግሬሽን የምትከፍሉት ምንም አይነት ገንዘብ አይኖርም። የራሳችሁን ፕሮሰስ በራሳችሁ መጀመርም በራሳችሁ መጨረስም ትችላላችሁ። ለበለጠ መረጃ ስክሪኑ ላይ በሚቀመጠው ስልክ ቁጥር በዋትስአፕ እና ቴሌግራም ማናገር ይችላሉ። አንድ ቀን ራንዶር ወደ ስልጠና ቦታ መጥቶ በሚመለከት ሰዓት ልዑሉ አዳም በአሰልጣኛቸው በዳንከን ልጅ በቲላ ሲሸነፍ ይመለከታል። ይሄም ልጅ ወደፊት ትልቅ ነገር እንደሚጠብቀው የሚያውቀው ንጉስ በንዴት ለልጁ የያዘውን የውሸት ሰይፍ አስጥሎት በእውነተኛ ሰይፍ መፋለም እንዳለበት ይናገራል። በሚያሳዝን ሁኔታ ግን አዳም ለዚህ የተፈጠረ ሰው አይመስልም። በእውነተኛው ሰይፍ በስርዓት መፋለም ሳይችል ቀርቶ የተሸነፈ ሲሆን ተሸንፎም መሬት ላይ ወድቆ በነበረ ሰዓት አባቱ ይህች ምድር ለደካሞች ምንም ቦታ እንደሌለች ይነግረዋል። ትዕይንቱ ሲቀየር ቲላ አዳምን ምቾት እንዲሰማውና እንዳይጸጸት ለማድረግ ለብቻው ወደ አንድ ቦታ ይዛው መጣለች። ይህ በሚሆንባት ቅጽበትም የኤትሬኒያ ከተማ ውስጥ የሚገኙት እያንዳንዱ ነገሮች መውደም የጀመሩ ሲሆን ይህም የሆነበት ምክንያት በቴክኖሎጂ የተራቀቁ ኃይለኛ ተፋላሚ ጠላቶቻቸው በመምጣታቸው ምክንያት ነው። አሰልጣኛቸው ዳንከንም የንጉሱ ቤተሰቦች ደህንነታቸው መረጋገጥ ስላለበት ልጁን አንድ ላይ ከነሱ ጋር እንድታመልጥ አድርጎ ከኋላ ከሰዎቹ ጋር መፋለም ጀምሯል። ምንም እንኳን ቲላ በአባቷ ከዚህ ቦታ ላይ ከንጉስ ቤተሰቦቹ ጋር እንድታመልጥ ቢነገራትም ተደብቃ በመመለስ አባትየውና በሰውየው መሃል የሚደረገውን ፍልሚያ እያየች ይገኛል። በዚህን ጊዜም ከጠላት መንደር የመጣው ሰውዬ የቲላን አባት ደብድቦ ካሸነፈው በኋላ በቦታው ላይ ፈንጂ አጥምዶበት ሄዷል። ይህንን የተመለከተችው ቲላ ወዲያውኑ አባቷን በመያዝ ፈንጂው ከመፈንዳቱ በፊት አንድ ላይ ከቦታው ላይ አምልጠዋል።
ይህንን ሁሉ ችግር እንዲፈጠር ያደረገው ስኬለር የተባለው ሰውዬ ነው። ይሄ ስኬለር የተባለው ፍጥረት በኤትርኒያ ውስጥ የሚገኘውን ሰይፍና ሙሉ ከተማውን መውሰድ ይፈልጋል። በሌላ በኩል ንጉሱ ራንዶር ምንም እንኳን ወታደሮቹ በቦታው ላይ ባይኖሩም እንዲሁ በቀላሉ ግዛቱን አሳልፎ መስጠት ስላልፈለገ የሚችለውን ያህል ለመፋለም ሞክሯል። በሚያሳዝን ሁኔታ ግን ማሸነፍ አልቻለም። ይህ በእንዲህ እንዳለ ለኤትርኒያ ከተማ የምታግዘው አስማተኛ ልዑሉንና ንግስቷን ደህንነቱ ወደ ተጠበቀ ቦታ ይዛቸው መጥታለች። ይህንንም ኃያል ሰይፍ እነ ስኬለር በምንም ተአምር ሊያገኙት ስለማይገባ ራሷንና ንግስቷን መስዋዕት አርጋ በዚህ ቦታው ላይ በማስቀረት አደምን ፖርታል ከፍታለት ሰይፉን ይዞ ወደ ሌላ ፕላኔት እንዲሄድ አድርገዋለች። ታሪኩም ይህንን ተከትሎ 15 ዓመታትን ወደፊት ይሻገራል። ከኤትርኒያ በፖርታል ወደ ምድር የመጣው አደም ምንም እንኳን በአሁኑ ሰዓት ልዩ ኃይሉ በእጁ ላይ ባይገኝም ሁሉንም ታሪክ ግን ያስታውሳል። እናም በህይወቱ ለሚያጋጥሙት ሰዎች በኤትርኒያ ውስጥ ስለነበረው ክብርና ስለ ኃይሉ በሚናገር ሰዓት ማናቸውም ሊያምኑትም ሆነ ሲያወራ ቁጭ ብለው ሊሰሙት ፈቃደኛ አይደሉም። ታዲያ በዚህ ምክንያት አዳም ያለፈውን ታሪኩን በጣም ይጠላዋል። ያኔም በፖርታል አማካኝነት ወደ ምድር ሲመጣ ምድር ላይ የጠፋበትን ሰይፍ በመፈለግ ኃይሉን ለሁሉም ሰዎች ማሳየትም የሁል ጊዜ ምኞቱ ነው። ትዕይንቱ ሲቀየር አደም በጣም አሰልቺ ወደሆነ ስራው ሲመጣ እንመለከታለን። ምንም እንኳን አደም ወደ ስራ ቦታ በየቀኑ ቢመጣም የስራ ኮምፒውተሩን የሚጠቀምበት ግን የጠፋበትን ሰይፍ በማፈላለግ ነው። በዚህ ዕለት ተዕለት ተግባሩ የተሰላቸችው የስራ አለቃው ደግሞ አደምን በድጋሚ በእንዲህ አይነት ሁኔታ ውስጥ ካገኘችው ከስራ እንደሚባረር እየዛተችበት ይገኛል። ይህ በሚሆን ተመሳሳይ ሰዓት አደም የሚፈልገው ሰይፍ እንደተገኘ የጽሑፍ መልእክት የደረሰው ሲሆን አለቃውን ከምንም ሳይቆጥራት ወዲያውኑ ሰይፉ አለበት ወደ ተባለ መጥቷል። በጊዜው አደም ሰይፉን ከአሻንጉሊት ላይ ለመንቀልና ለመውሰድ በሚታገል ሰዓት ሁሉም ሰው እንደ እብድ እየቆጠረው ነበረ። አደምም ወዲያውኑ ሰይፉን እንደነቀለ ከሱቁ በሩጫ አምልጦ በመኪና በሚሄድ ሰዓት የሱቁ ባለቤት ይሄም ይሸጥ እንዳልሆነ በተደጋጋሚ እየተናገረች ነበር። ትዕይንቱ ሲቀየር አደም ወደ ቤቱ መጥቷል። ምን ያደርጋል? የሱፐርማርኬቷ ባለቤት እቃዬን ዘርፏል ብላ ስላመለከተች ፖሊሶችም እግሩን ተከትለው ወደ ቤት መጥተዋል። አደም ወደ እስር ቤት እየሄደ በነበረ ሰዓት መንገድ ላይ ኃይለኛ የትራፊክ መጨናነቅ አጋጥሟቸዋል። ለዚህ ደግሞ ምክንያቱ ከሌላ ዓለም የመጣ አንድ አውሬ ሲሆን ይሄም አውሬ ሰዎችን እያሳደደና መኪናዎችን እየሰባበረ ይገኛል። በጊዜው አደም ሰይፉን በመያዝ ከመኪናው ወጥቶ ለማምለጥ በሚሞክር ሰዓት ይሄ አውሬ ከሌሎቹ ሰዎች በተለየ እሱ ላይ ብቻ በማተኮር አደምን መከታተል ጀምሯል። በመጨረሻም አውሬው አደምን ከአንድ መኪና ጋር አጋጭቶት እዛው ቦታ ላይ ሊገለው በሚነሳ ሰዓት አንዲት ፓወር ያላት ሴት አውሬውን በማባረር አደምን ታድገዋለች። አደምም ይቺን ሴት አተኩሮ በሚመለከታት ሰዓት በኤትርኒያ ከተማ ውስጥ የልብ ጓደኛ የነበረችው የአሰልጣኛቸው ልጅ ቲላ መሆኗን ያስታውሳል። እናም ከኤትርኒያ ድረስ ሁለቱም ሰዎች አደም ያለበትን ሊያገኙት የቻሉት በተወሰነ ጊዜ ውስጥ ሰይፉ የት እንደሚገኝ ምልክት ስለሚያሳያቸው ነው። ቲላም ያገኙት ሰይፉ በሚሰጣቸው ምልክት እንደሆነ እየነገረችው አውሬው ይዟቸው ሳይገላቸው በፊት እንደምንም ወደ ሺፓቸው ጋር ደርሰዋል። ትዕይንቱ ሲቀየር በቲላ አማካኝነት ወደ ኢተርኒያ ፕላኔት መጥተዋል። በሚያሳዝን ሁኔታ ኢተርኒያ በስኬለር እጅ ከወደቀች በኋላ አሁን ላይ ፈራርሳለች። በሌላ በኩል ስኬለር ወደ ምድር የላከው አውሬ ሰይፉን ይዞ ሳይመጣ በመቅረቱ ምክንያት ከጎኑ ከምትገኝ ከአንዲት ጠንቋይ ጋር በመተባበር አውሬውን በፓወር እያሰቃየው ይገኛል። አደምም ወደዚህ ተመልሶ የሚመጣ ከሆነና ሰይፉን በእጁ ማያስገባ ከሆነ ስኬለር እንደሚሸነፍ ስለሚያቅ በንዴትም አጠገቡ ያለችውን ጠንቋይ በፓወር እያስጨነቃት አንዳች ነገር ማድረግ እንዳለባት ይናገራል። ይህ በእንዲህ እንዳለ አዳምና ቲላ አንድ የስኬለር ሰው የተከታተላቸው እንደሆነ ባለማወቅ ሰይፉን ይዘው ቀጥ ብለው ወደ ሰዎቻቸው ጋር መጥተዋል። በዚህ በኢተርኒያ ውስጥ ያሉት ሰዎች ደግሞ አዳም እውነተኛው ልዑል ሊሆንም ላይሆንም ስለሚችል እውነታው እስኪረጋገጥ
በማለት አንድ ላይ ወደ እስር ቤት ውስጥ ጥለዋቸዋል። በጊዜው ደግሞ እስር ቤት ውስጥ የነበረ አንድ የጽዳት ሮቦትም ይገኛል። ቲላም ይሄንን በር ሰብሮ ለመውጣት ስትታገል ብትቆይም ለሷ ከባድ የሆነውን ነገር የጽዳት ሰራተኛው ሮቦት በቀላሉ ሰብሮ መውጣት እንዲችሉ አድርጓል። እና አደም ለማምለጥ በጣም ቀላል የሆነላቸው ቀደም ሲል ከርቀት ሲከታተላቸው የነበረው የስኬለር ሰው ስኬለርን ጨምሮ ሌሎችንም ሰዎች ወደዚህ እንዲመጡ ስላደረጋቸው ነው። እነ ስኬለርም ሰይፉን ለመውሰድ ወደዚህ መጥተው በሚፋለሙ ሰዓት ቀደም ሲል አደም እውነተኛው ልዑል አለመሆኑን የተጠራጠሩት ሰዎች ደግሞ ስኬለር ከመጣ ይሄ ልጅ እውነተኛው ልዑል ነው ብለው በማመን ሰይፉን ለእነ አደም ሰጥተዋቸው ከቦታው ላይ እንዲያመልጡ ልከዋቸዋል። ምን ያደርጋል አደም እንደተባለው ሰይፉን ይዞ በጸጥታ ከማምለጥ ይልቅ ሰይፉን ይዞ ወደ መሃል በመምጣት ከሰዎቹ ጋር ለመደራደር ሞክሯል። ምንም ድርድርና ሰብአዊነት የማያውቁት እነ ስኬለር ደግሞ በምድር ህይወት ውስጥ ስለ ሰዎች ሰብአዊነት ተምሮ የመጣውን አደምን ምን ያህል ጨካኝ እንደሆኑ ሊያሳዩት በቦታው ላይ አንደኛው ሰውዬ እሱን ማሰቃየት ጀምሯል። የዚህን ጊዜም አደም ነገሩ እሱ እንደሚያስበው እንዳልሆነ ገብቶት ወዲያውኑ ሰይፉን በማውጣት ከዚህ በፊት አስማተኛዋ የነገረችውን ቃላቶች በአይምሮ እያስታወሰ በመድገም ኃያል የሚያደርገውን ፓወር በዚህ ሰይፍ አማካኝነት አግኝቷል። እናም ከደቂቃዎች በፊት ሲያሰቃየው የነበረውን የስኬለር ሰውዬም ደብድቦት እጁን ከገነጠለ በኋላ በዛ ሰው የእጅ ሽጉጥ በመጠቀም እያንዳንዶቹን የስኬለርን ጀሌዎች ገሏቸዋል። ትዕይንቱ ሲቀየር ስኬለር አዳም ባለው ሁኔታ ሰዎቹን ገሎ በሺፕ ከቦታው ላይ ማምለጡን ሲመለከት በንዴት ሰዎቹን ከኋላ እንዲከተሏቸው ትዕዛዝ ሰጥቷቸዋል። በዚህም መሰረት የስኬለር ሰዎች እና አደምን መከታተል የጀመሩ ሲሆን በጊዜው አደም ደግሞ ሰዎቹን ለማዘናጋት ሲባል በሌላ በራሪ መሳሪያ በመጠቀም ከዛው ሺፕ ውስጥ ወጥቶ ወደ ጫካ ገብቷል። በጊዜው አደም ለዚህ በራሪ ነገር አዲስና እንግዳ ስለነበር ነገርየውን እንደፈለገ መቆጣጠር ታክቶት ነበር። በመጨረሻም ከቁጥጥር ውጪ ሆኖ ወደ ጫካ ውስጥ እየወደቀ በነበረ ሰዓት ከአንድ የጠላት በራሪ ላይ ያርፋል። አደምም ይሄን እንደ መልካም አጋጣሚ በመጠቀም እዛ በራሪ ውስጥ የነበረውን ጠላት በማስወጣት በራሪዋን ይዟት በድጋሚ ወደ ጓደኞቹ ጋር ተመልሷል። ምንም እንኳን በጊዜው አደም በተሳካ ሁኔታ ከነቲላ ጋር ቢገናኝም ቲላ ራሱ እያበረረችው የነበረው ሺፕ ከፍተኛ ጉዳት ስለደረሰበት እነሱም እዛው ቦታ ላይ ተከስክሰዋል። ይህ በእንዲህ እንዳለ ሽንፈቱን መቀበል ያልፈለገው ስኬለር እያንዳንዱን በህይወት የተረፉ የኢተርኒያ ሰዎችን ሰይፉ እስኪገኝ ድረስ በሱ ቁጥጥር ስር አድርጓቸዋል። ይህ በሚሆን ሰዓት ደግሞ እነ አደም ሺፓቸው ተከስክሶ በአንድ ጫካ ውስጥ ነው የሚገኙት። በጊዜው ከረጅም ጊዜ በኋላ የተገናኙት ቲላና አደም ትንሽ ወደ ሮማንቲክ ሁኔታ ውስጥ በመግባት ከንፈር ለከንፈር ሊሳሳሙ ነበረ። ይሁንና ይሄንን ከማረጋቸው በፊት የስኬለር መንፈስ በሰማዩ ላይ በመገለጥ ለነ አደም ሰይፉ መልሰው ማይሰጡት ከሆነ እያንዳንዱን የኤትሬኒያን ነዋሪዎች እንደሚገላቸው አባቱንም እንደሚገልበት ተናግሯል። ይህንን መልእክት የሰሙትና አደም ደግሞ ወዲያውኑ ወደዛ በመሄድ ሰዎቹን ለመታደግ የወሰኑ ሲሆን አንድ ላይም ወደ ኤተርኒያ ግዛት በእግራቸው መመለስ ጀምረዋል። በጊዜው ጉትማን የተባለ የስኬለር ሰው ሰይፉን ተቀብሎ ወደ ስኬለር ለመውሰድ አደምን ጠይቆት ነበረ። ይሁንና አደም የራሱ ድብቅ ዓላማ ስላለው ያንን ዓላማ ለማሳካት ሲል ሰይፉን ማስረከብ ያለብኝ እኔው ራሴ ነኝ በማለት ወደ ስኬለር ጋር በአካል መጥቷል። ከዛም የሱ እቅድ የነበረው ስኬለርን ከኋላ መግደል ነበረ። ይሁንና ቀድሞውኑ ለዚህ ተዘጋጅቶ የነበረው ስኬለር የአደም አባት የሆነው ንጉሱ ራንዶን እዛው ቦታ ላይ ይዞ የጠበቀው ሲሆን ልዩ ኃይል ያላቸው 4 ተፋላሚዎችንም በማምጣት ለአደም ሰይፉን የማይሰጠው ከሆነ ከነዚህ ሰዎች ጋር እንደሚፋለምና እነዚህ 4 ሰዎች እሱንም አባቱንም
እንደሚገሏቸው ነግሮታል። ታዲያ ይህንን የሰማው አደምም የስኬለር ቃላቶች ምንም ሳያስፈራሩት ወዲያውኑ ከአራቱ ሰዎች ጋር መፋለም ጀምሯል። በሚገርም ሁኔታም እነዛን አራት አሸንፎ ሌላ በርካታ የስኬለር ወታደሮችንም በቦታው ላይ ጭፍልቅ አርጎ ጨርሷቸዋል። ይህ በሚሆን ሰዓት ሊሞት እንደሆነ የሚያውቀው ራንዶር በልጅነቱ ሰነፍ የነበረው ልጅ የዚህን ያህል ኃያል በመሆኑ በኩራት ልጁን እየተመለከተው ይገኛል። ትዕይንቱ ሲቀየር አደም ወታደሮቹን በሙሉ ጨርሶ አባቱን ነፃ ለማድረግ ወደ ስኬለር ጋር መጥቷል። በዚህን ጊዜ ደግሞ የስኬለር ጠንቋይ እሱም በአስማት ተቆጣጥረው የነበረ ሲሆን አደም ግን ለአባቱ ትሰራ የነበረችው አስማተኛ የነገረችውን ቃላቶች በመድገም የዝችህን ጠንቋይ አስማት በመስበር ስኬለርና እሷን በኃይለኛ ፓወር መቷቸዋል። ታዲያ የለቀቀው ፓወርም ከባድ ስለነበር ዋሻ ውስጥ ያሉ ድንጋዮች ፈራርሰው አባቱም ሳይቀር በድንጋዩ ተመቷል። በጊዜው ራንዶር ለልጁ እንደዚህ ኃይለኛ በመሆኑ እንደኮራበት ተናግሯል። ታዲያ በሚያሳዝን ሁኔታ ግን የዛኑ ተመሳሳይ ሰዓት ህይወቱም አልፏል። ይህንም መዘናጋታቸውን እንደ ጥሩ ዕድል የቆጠረው ስኬለር ደግሞ ካለበት ተነስቶ በመምጣት አዳምን ጭንቅላቱን ብሎት ከሌሎች የኤተርኒያ ነዋሪዎችና ወታደሮች ጋር አንድ ላይ በአንድ ሴል ውስጥ አስረዋቸዋል። ከእስረኞቹ መካከል የአዳም ወላጅ እናት ንግስቷ ማሪሊናም ትገኝበታለች። ይህ በእንዲህ እንዳለ ስኬለር ከብዙ ልፋት በኋላ የሚፈልገውን አስማተኛ ሰይፍ በእጁ ማስገባት ችሏል። እናም ልክ አዳምን ፓወር እንደሰጠው ለኔም ፓወር ሊሰጠኝ ይገባል በማለት የተለያዩ ድግምቶችን ቢደግምም ሰይፉ ግን ለሱ እንዳሰበው ሊሰራለት አልቻለም። በዚህም ተናዶ ጠንቋይዋን ለምን እንደማይሰራ ያንገላታ በሚጠይቃት ሰዓት ጠንቋይዋ ይህን እንዲሰራ ለማድረግ የተለየ ቦታ መሄድ እንዳለባቸው ትናገራለች። ወደና አደም ጋር ስንመለስ ሁሉም ተስፋ ቆርጠው በታሰሩበት ቁጭ ብለው ይገኛል። የዚህን ጊዜም ቲላን አደምን ከልጅነቱ ጀምሮ ያሰለጠናቸው የነበረው ዳንከን ወደ አደም በመምጣት እንደ አዲስ ከተፋለሙ እንደሚያሸንፉ በመናገር እያንዳንዳቸውን ሰዎች አነቃቅቷቸው የታሰሩበትን ክፍል ሰብረው እንዲወጡ አድርጓቸዋል። በቦታው ላይ እነሱ እንዲጠብቁ የተቀመጡትን የስኬለርን ወታደሮችም በቀላሉ ካሸነፏቸው በኋላ ውጪ ላይ ከሚገኙት ኃይለኞቹ የስኬለር ወታደሮች ጋር መፋለም ጀምረዋል። አሁን ላይ በዚህ ቦታ የሚገኙትን ወታደሮች መግደል ብቻውን ምንም ጥቅም አያመጣም። ዋናው ነገር ስኬለር የሰይፉን ኃይል ወደ ራሱ ከማዞሩ በፊት ቀድሞ ማስቆማቸው ነው። ይህንንም ለማድረግ አደምና ቲላ ክሪንጀርን እየጋለቡት ስኬለርና ጠንቋይዋ ወደሚገኙበት ቦታ መጥተዋል። በጊዜው አደም ሰይፉን ወደ ራሳቸው ከማዞራቸው በፊት ከተመረጠው ቦታ ላይ አንስቶታል። ቲላ ደግሞ ከኃይለኛዋ ጠንቋይ ጋር መፋለም የጀመረች ሲሆን ነብሩ ክሪንጀር ደግሞ ምድር ላይ መጥቶ ሲያምስ ከነበረው ከአውሬው ጋር እየተፋለመ ይገኛል። ወደ ዳንከን ጋር ስንመለስ በርካታ ወታደሮች ከሌላ ቦታ እየመጡ እያጠቋቸው ስለነበር እነዚህን ወታደሮች ከመፋለም ይልቅ ወደዚህ ከተማ የሚመጡበትን ድልድይ እንዲሰበር አድርገውታል። ከጉልበትም በላይ ብልሃታቸውን በመጠቀም አብዛኞቹ የስኬለርን ወታደሮች ያለምንም ምርጫ ተሸናፊ እንዲሆኑ አድርገዋቸዋል። ወደና አደም ጋር ስንመለስ አደም ከዋናው ስኬለር ጋር ለብቻው እየተፋለመ ይገኛል። በጊዜው ስኬለር አስማቱን በመጠቀም አደምን ልቡን ከወጋው በኋላ በቅዠት አንዴ ወደ ምድር አንዴ አሁን ወዳሉበት ዓለም እየመለሰው እየተጫወተበት ይገኛል። ይህ በሚሆን ሰዓት ደግሞ አደም በትክክል የት እንዳለ ማወቅ ስለማይችል ስኬለርም ከየቱ ጋር እያጠቃው እንደሆነ ስለማያቅ የነበረው አማራጭ ጸጥ ብሎ መደብደብ ሆኗል። ታዲያ በዚህ መሃልም ለአባቱ ተሰራ የነበረችው አስማተኛ በወፍ ተመስላ በመምጣት አደምን ስኬለር ከቤቱ እንዳይወስደው አድርጋ ለአደም የሚያነቃቃውን ንግግር መናገር ጀምራለች። ያ ሁሉ ተፋላሚዎች በነበሩባት ኤተርኒያ አንተ የተመረጥከው ኃያልና ልዩ ስለሆንክ ነው። አሁንም ቢሆን የተሰባበረውን ሰይፍ ሰብስበ እንደ አዲስ በመፋለም ስኬለርን ማሸነፍ ትችላለህ ስትል ትንቢት
መሰል ንግግር ተናግራም አደምን ወደ ኤተርኒያ እንዲመለስ አድርገዋለች። አደምም ወደ ኤተርኒያ እንደተመለሰ ልቡ ላይ ተወግቶ የነበረውን ሰይፍ በመንቀል ልክ አስማተኛዋ እንደተናገረችው የተሰባበረውን ሰይፍም ካለበት በመገጣጠም እንደ አዲስ ለመፋለም ወደ ስኬለር ጋር መጥቷል። በጊዜው አደም ከመጀመሪያው የተሻለ ፓወር አግኝቶ ስለነበር ከስኬለር ጋር ኃይለኛ ፍልሚያ እያደረጉ ነው። ስኬለር ደግሞ አደም ከአስማተኛዋ ተገናኝቶ እንደነበር ስለማያቅ አንተ አስማት የለህም፣ የሰይፉንም ፓወር መጠቀም አትችልም በማለት አደምን በምድር ላይ በኖረበት ጊዜ ሁሉ የሰው ልጆች የተናገሩትን አሳዛኝ ቃል በድጋሚ ይናገረዋል። ታዲያ የዚህ ጊዜም አደም የነዛን ሁሉ ሰዎች ቂም ለመወጣትና ስኬለርንም ኃይሉን መጠቀም እንደሚችል ለማሳየት ሲል እስካሁን ተደባድቦ በማያውቅበት ጭካኔ በተሞላ መንገድ ስኬለርን ደና አድርጎ ይደበድበዋል። ከዚያም ለአንዴና ለመጨረሻ ጊዜ ስኬለርን አጽም ብቻ የሆነው ጭንቅላቱ በቦታ ላይ እስኪቀር ድረስ በቦታው ላይ በፓወሩ በመጠቀም አቃጥሎታል። በታሪኩ መጨረሻ ትዕይንት ላይም እነ አደም ስኬለርና መሰሎቹን አጥፍተዋቸው ወደ ማይ ነበረችው ኤትሬኒያን ወደ ቀድሞ ልምላሜዋ መልሰው እሱም በምድር ላይ በነበረበት ጊዜ አንተ ልዑል አይደለህም እያሉ ሲያሾፉበት የነበሩትን ሰዎችም ወደ ኤትሬኒያ እያመጣቸው አፋቸውን ሲያዘጋቸው ታሪኩ ያበቃል።